ነው 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል። ግዴታ መደረግ ስለነበረበት እረኛ ትዝ ይላችኋል አይደል? ፊልሙ ከእረኛ በኋላ የተሰራ ማስተርፒስ ነው ያሉ ነው ብዙዎች። ይህን ፊልም በምን ያህል ፍቅር እያየነው እንደሆነ እስቲ ከተመልካቾች ሪያክሽን ብንጀምርስ። ማቲ 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 አቤት ምን ፈለግሽ? እዚህ ነኝ እቤት ነኝ። 11ዱም ቤተሰብ ተሰብስቦ በእኩል ሰዓት በእኩል ቀን ራሳቸውን አጠፉ። ናይ ለምታ ያላቸው የታየ የታላየ ባቢ እኔ አይኗን ነው ሳየ ነበር። አረ ኡስታዝ እግሬን ሰብራኝ እኮ መነሳት አቅቶኝ። ትክክለኛው የገነት መገኛ ብሉ ናይል ሐይቅ ዳርቻ ባህር ዳር አካባቢ እዲ ኮካኮላ ጠጥታችሁ ስታገሱ ከውስጣችሁ መንፈስ ወይም ሰይጣን ይወጣል ተብሎ የመጀመሪያ ልጄ ነው ሁለተኛ ልጄ ነው እሱ ነው ያረሰው። እንደሱ አይነት ሰው አለ ብዬ አላስብም። ሰላም አበሻንሽ እንዲናችሁ ባቢ ነኝ እናንተው። እንደዚህ አይነት አማርኛ ፊልም ከተለቀቀ ብዙ ምዕተ ዓመታት ተቆጥሯል። ድፍን ኢትዮጵያ ከምስራቅ ምዕራብ ከሰሜን ደቡብ ቁጭ ብሎ ሄድ ኦቨር ሂልስ እየጠበቀው ያለው ተከታታይ ፊልም ነውና እኔ አማርኛ ፊልም በዚህ ልክ ይስበናል እንደዚህ በጣቶቻችን አቁሞ ያሳየናል ብትሉኝ ለማመን ይቸገራሉ። ግን ደስ ይላል። ካላያችሁት አያሳስብም። አብረን በስሱ ምን ይሆናል። እንዴት አላችሁ? እንገና ሰላም ሳልላችሁ ዝም ብዬ ገባው። በደንብ ሰላምታ ሳንጠያየቅ ዝም ብዬ ገባው። ስራ፣ ትምህርት በእውነት ሁሉም አሪፍ ደስ ይላል። እኔ ጋር እግዚአብሔር የተመሰገነ ሁሉም አሪፍ ነው። እንግዲህ እንደተለመደው ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንግዲህ ፈታ እያልን የምንጮትበት ሰዓት ደርሷልና ለዚህ ቻናል እንግዲህ አዲስ ሆናችሁ ካላችሁ እኔ ባቢዳ አቲሽንኩር ሶታ ሰብስክራይብ ምግባር ካይተረሲዩም አደራ የሰብስክራይቧን ጉዳይ እስቲ አመሰግናለሁ ክበሩልኝ። የዛሬው ቪዲዮ የክብር ስፖንሰራችን ቴምር ሪል ስቴት ነው። ዘመናዊ መኖሪያ ቤቶችን ከ8 በላይ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ለአዲስ ዓመት እንኳን አደረሳችሁ እያልን ከ30 እስከ 35 በመቶ የሚደርሱ ልዩ ቅናሽ አድርገን እየጠበቅኖት ነው። በመሃል ከተማ ዘመናዊቷ ፒያሳ ላይ 30% ቅናሽ ይዘንሎት ቀርበናል። በተለያዩ የካሬ አማራጭ ከባለ 1 እስከ ባለ 3 መኝታ ድረስ ከ759 ሺህ ብር ቅድመ ክፍያ ጀምሮ እንሆ እያልን ምቹና ቅንጡ መኖሪያ ቤቶቻችን ከበቂ በላይ የመኪና ማቆሚያና የከተማውን ውበት የሚያዩበት ሰፊ ቴራስ ወይም ሰገነት ያሟሉ ናቸው። በተጨማሪም ለመኖሪያ ምቹ በሆነው በአያት 35% ቅናሽ አድርገን ግንባታቸው ከ70% በላይ የደረሱ ቤቶችን እንሆ ብለናል። ከ759 ሺህ ብር ወይም ከ10% ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሁኑ እንላለን። ለበለጠ መረጃ በ0980 1214 11 ላይ ይደውሉ። ያስተውሉ። ውላችን በኢትዮጵያ ብር ብቻ ሆኖ ያለምንም የዋጋ ጭማሪ ነው። ሀብታም ባል ታረገ ተብሎ አይፈታም። በሁሉም ሃይማኖት ይጸለይለታል። ይህ አስተሳሰብ ግን ቤተሰብን ያልተዋጠልኝም። ልክ አይደለም ማለት ሀብታሙ ሲያረግና ድሃው ሲያረግ ለምን መከፋፈል ያስፈልጋል? ይሄ አድሎ ከመድሎ ጋር ተዳቅሎ እንግዲህ ምን ያህል ስር እንደሰደደ በዚህ መረዳት እንችላለን። አንተ ያማል እንዴ? ልገላት ነው ልገላት ነው አባት። ምን አይነት ሰው ነው? ልገላት ነው እንዴ? እያያት ነው ልገላት ነው እንዴ? ይቅርታ የኔ እናት አስደነገጥኩሽ። ያያቀቀኝ አንተ ደህና ነህ? አልተጎዳህም? እኔ ደህና ነኝ። ምንም ማለት ማለት ደህና ነኝ። አስደነገጥኩ? ኧረ ደህና ነኝ። እኮ ዝም ብዬ ነው የምንቀለቀለው። የተንቀለቀልኩ አሳር አስደነግጥም አልቀርም። ግን ሆስፒታል ምናምን መሄድ አያስፈልግም? ኧረ ችግር የለም። የምር ደህና ነኝ። እና በቃ ስልኬን ያዝና የሆነ ነገር ካስፈለገ ምናምን ነገር መሄድ ካለብህ ሆስፒታል ይሻላል። እሺ አዎ እኮ 09 በቃ እና ደግሞ እንዴት ነው የምታምረው? ደውል እሺ። በቃ እሺ አንተ እስካሁን መንገድ እንዴ ምን አረገሽ? አሁን ህይወቷን ባተረፈላት እንደዚህ አይነት ማጉሳቁል ምን ይልታል ቤተሰብ? እሺ ምን ይባላል? የባንክ ሰራተኛ ነኝ፣ የራሴ ቤት አለኝ፣ የተማረች ቢሆንና ቀይ ሴት እፈልጋለሁ
እዚህ የተማራችሁና ቀይ ሴቶች ካላችሁ እኔ የባንክ ሰራተኛ ነኝ። እድሜ 34 ነው። ሃይማኖቴ ኦርቶዶክስ። የምኖረው አዲስ አበባ ከተማ እና የራሴ መኖሪያ ቤት አለኝ። የምፈልጋት ሴት ኦርቶዶክስ፣ ቀለሟ ቀይ፣ እድሜዋ ከ18 ዓመት እስከ 28፣ አዲስ አበባ የምትኖር የተማረች፣ ከዲፕሎማ በላይ ያላት፣ መልካም አስተሳሰብ ያላት፣ በመነጋገር የምታምን፣ ሰርቶና ተከባብሮ ለመኖር ፍላጎት ያላት፣ ቶሎ ወደ ትዳር ገብተን ልጅ እንድንወልድ ፍቃደኛ የሆነች ካለች እኔን ማግኘት ትችላለች። የተማራችሁ ቀይ ሴቶች ይህ መስፈርት እንግዲህ የምታሟሉ ካላችሁ ይሄ የእሱ መስፈርት እንግዲህ ከእናንተ ጋር ከተጣጣመ እዚህ ቻናል ግን ማናደርገው ነገር ምንድን ነው? ቤተሰብ እንፍታታለን፣ ትዳር እናገናኛ ሁለታችን እኮ። ስለ ትዳር እንግዲህ ስናወራ አለማስተዋል ወንደሰንን እናነሳለን። በ25 ዓመት የማግባት የምፈልገው ብልሽ ነበር። እሱ ነገር አልተቀየርም። አሁን በ25 ነው የምፈልገው። እውነት ማስትዬ እንዴት ነው? 25 እኮ አልሄደም ነው እዛው ላይ በቃ ሙጭጭ ብለሻል ወይስ ተቀየረ? 27 29 30 ናይስ። ገባ ራሱ አቅ ነበር። አሁን ቁጭ ብዬ በደምብ ሳስብ የስ አይገርምም ማለት I never listen to that እንደማትቀጥሉ ነው በቃ አልነበረም። የኔ ሰው እንዳልነበረ አይከንቴል ግን ኮንትሮል ማድረግ አልችልም። ወይም ደግሞ ያንን ሐሳብ እንዲህ ቁጭ ብዬ አላሰላሰለውም። ገባ ልብ የሚል ነገር አለ ይዝናተዋል። አይ ኦልሬዲ ነው አይነት ነገር በውስጤ ማለት ነው። ምን አይነት ሳይኖች ናቸው እንደዛ? ላይክ ቢካዝ በቃ ላይክ የኔ ሞዶ አይነት ፐርሰናሊቲ አለ። ላይክ ሞድለት እኮ በጣም ብዙ ነገሮች ነበሩ። ኦፍ ኮርስ ሳልወደው አይደለም አግብቼው 2 ልጆች ወለድኩለት። ግን ምናልሽ ውልብ ሲያደርግሽ ይሰማሽ ነበር? አሁን ያለችውን ነገር እንደ ሲንግል እስኪ ዲፒክት ለማድረግ እንሞክር አይደል ቤተሰብ? አሁን ያለችው በሚገባን ቋንቋ በታክሲ ተጠቃሚዎች ነን። በታክሲ እስኪ የመገናኛ ታክሲ ተሰለፍን አይደል? ከሜክሲኮ መገናኛ ረጅም ሰልፍ ተሰለፍን። ውልብ የሚል ነገር ግን አለ። መገናኛ አይደለም የምንሄደው የሚል ማለት ነው። ቆይ bear with me ልጫስ አስጨርስኝ። ገባን ታክሲ ውስጥ ቆንጆ ቦታ ያዝን። ትርፉላ አይደለን ዋና አስጨርስኝ። ከፈልን። እንደውም እንጨምረው የእኛም ብቻ ሳይሆን የከፈልነው መናቆሶ ገብቶ ነበር። የእሱንም ጨምረን ከፈልን። መገናኛ ዴስቲኔሽናችን ላይ ደረስን። የሆነ የምናጠፈው ሰዓት ነበረ። ካፌ ዝም ብለን ደቃልን። ማኪያቷችን አዘን ጠጣን። አሁን ተገለጠልን መገናኛ ልክ አይደለም የምንሄደው። እንዲቻላል እንዴ? አረ ታይም ደግሞ የሆነ እኔ የሳልኩት ነገር አለ። በውስጥ የምታስቀምጠው ነገር የለም። የወደፊት ባሌ ወይም ደግሞ ይሄ ትዳሬ ብዬ ሳስበው የሳልኩት ነገር ትንሽ አልመጣም። በቃ ላይክ ስዕሉ ግን ልክ ስለመሆኑ ማረጋገጫሽ ምንድን ነው? የሳልሹ ግድ መሆን አለበት ማለት አዶን ነው ምን እንደሳልሹ ነው ለመናገር፣ ግን የሳልሹ መኖር አለበት ግዴታ እና ነሰሰርሊ በእንደዛ መልክ ሳይሆን በቃ በልብህ የምታውቀው ነገር የለም። አንዳንድ ጊዜ ይሄ ያ ሰው ካንተ ጋር ብዙ ለዛ ነው እሱን ብዙ የኔ እናት ልብሽ አይደለም ዲዛይርሽ ነው። የሰው ልጅ ዲዛይር እንግዲህ አያልቅም አያበቃም። ሶሻል ሚዲያ ጓደኞችሽ ምን ያለሽ ነገር ሊቁጭ ማለት ደበረሽ ነው። በቃ መጀመሪያ ላይ ስትጀምሪ ካየሹ ዙሪያሽ ላይ ከነበረው ነገር ያበደ ነው። ከዛ ትንሽ የቆየሽ ስትመጪ ደግሞ ሌላው ነገር እየወሰወሰሽ መጣ። ሳልሰጠው የገባሁት just because እንደዛ ብዬ ስላሰብኩኝ ያ ኢሜጅ ራሱ መምጣት አለበት እንዴ? ቃል ኪዳን ነው ገባክ? ለራሴ መምጣት እኮ የለበትም። it's fine because እሱም በጣም ብዙ ኳሊቲዎች አሉታ ገባክ? ስለዚህ necessarily እኔ ያሰብኳት መሆን ራሷ ኢሜጇ መሆን የለባትም። ግን እንዳልኩ ይሄንን አሁን ቁጭ ብዬ ብዙ ነገሮች ካለፉ በኋላ ምናምን ነው እንጂ ያኔማ ይሆናል አይደል? የሰርጌ ቀን ራሱ የሆነ ታወቀኝ ነበር ብለህ ታምነኛለህ? እነዚህ ፊሊንጎች እዚህ ውስጥ እንግዲህ ባለቤቷ ካለ አይዞ የኔ አባት እሷ ራሷን ለማሳመን የባጤ ቆጡን እንግዲህ ያወጣች እያወረደች ነውና አንተ በዚህ ሁሉ ቆመ የሰርጌ ቀን ይታወቅ ነበር እና ለምንድን ነው እድሜ ልኬን አብሬ ልኖር ቃል ገባለሁ ያልሽ? ያቺን ከባልሽ ቢዚኮ ጋር ተበተኑ ይቻላል። ሰሞኑን እንግዲህ በአንድ ስፖርት ጋዜጠኛና በቲክቶከሮች መሃል ከባድ ጦርነት። ጋዜጠኝነት በጣም የተከበረ ሙያ። እዚህ ማይክ ላይ ቀርበን ለማውራት ብዙ መስዋዕትነት የከፈልን ሰዎች አለ።
የ3 ወርና የ2 ወር ኮርስ ወስደን አይደለም እዚህ መተን መረጃዎችን ተደራሽ ምን አደረገው። ትላንትና በአዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት አንዳንድ ስም አልጠቅሳቸው ቲክቶከሮች እኛንን ጋዜጠኛ ወይስ እነሱ ናቸው እስክንል ድረስ የታዘብነው ተጫዋቾች አዲስ አበባ ስቴዲየም ትሪቡን ላይ የነበሩ ተጫዋቾች እንዴ ማን ነው ጋዜጠኛ እስኪሉ ድረስ የተሰጣቸው ስልጣን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛዛርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው። ፕላትፎርም ነው ቲክቶከር፣ ጋዜጠኛ ባለሙያ ነው። ለምሳሌ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ ሲሰጡ እኮ ቲክቶከር እኮ አይጠራም እኮ አይደል? ግን ትርታ ኤፍኤም ይጠራል። ሚስተር ኤ የተባለ ጋዜጠኛ ይጠራል። which is ባለሙያ ስለሆነ ትላንትና በአዲስ አበባ ስቴዲየም ላይ የተመለከቱት ነገር ፍጹም ከሙያ ስነ ምግባር ጋር በተገናኘ ቲክቶከርና ጋዜጠኛ እኩል ሆኖ ጭራሽ ቲክቶከሩ ከኛ በላይ እስከሚሆን ድረስ የተመለከትንበት ነገር ነው። ያዝናለሁ። ልክ አይደለም። ከፕሮሞሽን አኳያ ሊሆን ይችላል፣ ከተለያዩ ተደራሽነት አኳያ ሊሆን ይችላል። ኦኬ፣ ግን ልኬት ደግሞ ያስፈልገዋል። ፕላትፎርም ምን ማለት ነው? የተረዳኸው አልመሰለኝም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ ሲሰጡ ትርታ ኤፍኤም ይጠራል። ትርታ ኤፍኤም ፕላትፎርም ነው ቲክቶከር። መግለጫ የሚሰጠው ህዝቡ ጋር ተደራሽ እንዲሆን ነው። አለቀ እኮ። ሌላ ምንም ተአምር የሆነ ትርታ ኤፍኤም እዛ ጋር መጥቶ የሚፈጥረው ነገር የለም። ትርታ ኤፍኤም ህዝቡ ጋር የመድረስ ብቃት አለው ወይ? ድሮ ነበሩ። አሁን ግን ቲክቶክ ቴክኦቨር እያደረገ ነው። ሶሻል ሚዲያ ፕላትፎርሞች ቴክኦቨር እያደረጉ ነው። እኔ ይሄ ጋዜጠኛ ከቲክቶከሮች ጋር ምን ጸብ እንዳለው አላቅም። ማን እንዳስቀየመህ አላቅም። አንተም የሆነ ፕላትፎርም ላይ ነው ያለው፣ እነሱም ደግሞ የሆነ ፕላትፎርም ላይ ነው ያሉት። እነሱ ግን ስማርት ናቸው፣ ከዘመኑ ጋር አብሮ የዘመኑ ፕላትፎርም ላይ ናቸው። መልበሻ ክፍል ገብቶ መቅረጽ የሚያስችላቸው ፕላትፎርም ላይ ነው ያሉት። አንተም እዚህ ፕላትፎርም ላይ ራስን ቢልድ ለማድረግ ብትሞክር ባይ ነኝ። እንደ አስቴ ፕላትፎርም ነው ቲክቶከር። ቤተሰቦች ሰላም ናችሁ? አሉ አፍሬው ነኝ። ያው የቲክቶክ እና የጋዜጠኝነት ልኬት አሁንም ብሪጅ ያስፈልገዋል ብዬ አስባለሁ። ለምሳሌ ከደቂቃዎች በፊት ሙሉ መብራቱ የተባለ አንድ ቲክቶከር ለኔ መልስ ለመስጠት ፈልጓል። ባይዘዌይ ሙሉ መብራቱ ሀገሬ ቲቪ እንዲገባ ሪኮመንድ አድርጌ ግን ሲቪው ብቅ ስላልሆነ ያልገባ ሰው ነው። በተጨማሪም ኢትዮጵያ ቴሌቪዥን 97.1 ጨዋታ ቀጥታ ስርጭት ላይ የሚገባው በጋዜጠኛ ፍቃድ ነው። አንዳንዴ ብሪጃችንን እንወቅ። የእውነት ለመናገር ይሄ ሙያ በጣም ትልቅ ነገር በጣም የተከፈለበት ነው። ዲግሪ ማስተርስ ሲያስ እና ሰልፊ ስቲክ እና ዋይፋይ ስልክ ስላለ ብቻ ማንም ቲክቶከር መሆን ይችላል። እና አዲስ አበባ ስቴዲየም ላይ ትናንትና ስንመለከት ለኛ ከተሰጠን ሪስፔክት አንፃር ነው ይሄን ያልኩት እንጂ እኔ ቲክቶከር ላይ ጥሩ ቫይብ ያላቸው ጥሩ መልእክት የሚያስተላልፉ ሰዎችን አይቻለሁና አንዳንዴ የምር እውነት ለመናገር ሌቭላችን እንወቅ። ባይዘበይ እኔ እዚህ ቲክቶክ ላይ መጣሁት እኮ አሁን ኢትዮጵያ ቴሌቪዥን የቲክቶክ አካውንት አለው። ህዝቡ ሙቭ ስላደረገ ነው። ሶሻል ሚዲያ ቴሌግራም፣ ፌስቡክ፣ ዩቲዩብ ምናምን ፕላትፎርም ነው እና ሙያውን ዝቅ አድርገን አይደለም የመጣ ነው። እኔ 100 ሺህ አስገቡ ብል አሁን የመጣሁት ለሙያው ርቄ ሳይሆን ፕላትፎርሙን ለመጠቀም ነው እና ይሄን ነገር አንዳንዴ ኮንሲደር እናድርገው። ዝም ብለህ መተህ ቲክቶክ ለመሆን ትችላለህ። ዝም ብለህ መተህ ደግሞ ጋዜጠኛ መሆን አትችልም። እንደምታየው እዚህ ወንበር ላይ መቀመጥ ይናፍቃል። አሁን ቲክቶከሮች እኮ ያን ሚዲያ ቢልድ እያደረጉ ያሉበት ጊዜ ላይ ያለ ነው ማለት ድንጋይ ስር ነው እየኖርክ ያለው ነው። አልገባም። እዚህ ወንበር ላይ መቀመጥ ይናፍቃል። አንድ ፕሮፌሽን የሚያደርገው የሚሰጠው ቫልዩ ነው አይደለ? በውስጡ ምን ያህል ቫልዩ ይዟል ነው። አሁን አንተ ስፖርት ጋዜጠኝነት በሰጣቸው ኢንሳይቶች ቫልዩብል ሊሆን ይችላሉ። እነሱም ያን ቫልዩብል የሆነ ኢንሳይት እና መረጃ እየሰጡ ከሆነ ከአንተ ደግሞ በተጨማሪ ተደራሽነታቸው ሰፊ ከሆነ በቃ ምንም ማድረግ አይቻልም፣ ተበልጣል። እኔ የሚሰጠው ኢንፎርሜሽን ስለተማርኩኝ ማስተርስ ድረስ ስለያዝኩኝ እኔ የሚሰጠው ኢንሳይት እስከ ማስተርስ ስለያዝኩኝ አሪፍ ነው ብለው የምታስብ ከሆነ ሞር ተደራሽነት ያለው ፕላትፎርም ላይ መጥተህ ራስን ሞኒታይዝ ለማድረግ ሞክር። አለበለዚያ አንተም ይናፍቅሃል መልበሻ ክፍል ገብቶ መቅረጽ። ውሽማ ይታማል ባልየው መቶት ዘመር ተሰብስቦ ካሳ ጠየቁት። እሱ መናጢ ነው እኔን
ቢካሱት አያገባው ገብቶ ሰው ይዘባርቃል እኔስ ሜን እንጂ ምኞቴን ማን ያውቃል አያገባው ገብቶ ሰው ይዘባርቃል እኔስ ሜን እንጂ ምኞቴን ማን ያውቃል ውሹዬ ውሹ በር ለማንኳኳት እጃችንን ማንሳት አይጠበቅብንም ማለት ከሀብታም ልጅ ጋር እየተጣላ ሲጀመር ዩኒፎርሙ ነው እኩል ያደረገን ሲል ነው ምን ማድረግ ይቻላል። ለማርቆራጭ የሚሆን ፒካፕ ላይን ኮምቱልኝ። አሁን ማርቆረጣ የሆነ ቤት ተጠርተን ሄደን ነበርና እዛ ቤት የሆነች ቆንጆ ልጅ አይቼ ነበረ በጣም የምታምር እና አሁን ምንድነው አንድ ያልፋል አመልጦኛል። ግን አሁን እንደ አንድ ማርቆራጭ አሁን ምን ብዬ እሷን መተዋወቅ እችል ነበረ። ጥሩ ኮማች ስለ ፍቅር የሚያቅሰው እንዲጽፍልኝ ፈልጌ ነውና እጄ ቆሻሻ ነው ያው ልብሴም ቆሻሻ ነው። ግን ያው በእነሱ ነው የቆሸሸው በእነሱ ሽንት ቤት ማለት ነው። ግን ምን ብዬ መተዋወቅ እችል ነበረ እንደ አንድ ማርቆራጭ ፒካፕ ላይን ማለት ነው ለሷ የሚሆን ማለት ነው። እና ጻፉልኝ። እሺ እንግዲህ አሪፍ ኮሜንቶች እንደሚኖሩ አንጠራጠር። ያው ማርቆራጭ ማለት በደንብ ተመሳሳይ ገጽ ላይ መሆናችንን ለማረጋገጥ የሻኖ መጣጭ ማለት የውስጥሽን ከኔ በላይ የሚያውቅ የለም እቺ ታስኬዳለች። ሪልኝ ይምላሻ ነው ቤቱ ተመልሼ ልምጣ እሁድ በሳም ይሄ ፍስስተር ያደርጋል። የኔ ጣፋጭ ቆንጆ መጣሁልሽ ከጎጆ እንቧሽ ሲፈስ ይመስላል ምንጭ አታስቢ ደርሻለሁ ባለማርቆራጭ። እቺ ትንሽ ተጠራለች። አነማ ነው እድሜ ልክ አየሁት ያንቺ ግን ድምጽ አለው ከመሃል ለየሁት ለስራ ብመጣ አደረግሽኝ ለማኝ ንጹህ ሰው ነበርኩኝ አርሽ ላይ ተመችቶ እኩል ያሰምጥ ፈልጎ ነው ምን እሺ እንዴ የማጸባጫሪ ፒካፕ ላይ ነው። መልክሽም ውብ ነው ምን ያጠራጥራል እኔ ገረመኝ አርሽ ሰው ይጠራል። ተው ስድብ ተቀየረ። እሪልኝ በሞቴ በቀጭም በወፍራም ሽታ እንኳን የለውም ይሰጠኛል ሰላም ሙክክል የምትል የኔ ሞናሊዛ እንዴት ነው የምታምሪ እኔ መጣዋለሁ አንቺ በደንብ እርየችም ታስኬዳለች። ችግሩ ግን ልጅቷ አበላሏ እንደዚህ ከሆነ ነው። እስከ መቼ ድረስ ነው ሽሮ የምትበሉት? ይሰለቻል እኮ ሁልጊዜ ሽሮ። ይሄ ሽሮ የሚባለው ነገር እኮ በጣም የሚገርማችሁ ነገር እኮ ህፃናቶች ላይ ሳይቀር ኢፌክት አለ። ኢፌክት እያመጣ ነው። ህፃናቶች ልጆች የአስተዳደጋቸውን እያቀጨጨ ነው ያለው ኢትዮጵያ ውስጥ። ለምን ይመስላል ድንጋይ የሚወረውር ሰው የበዛው? ሌላ ነገር የሚያደርግ ሰው የበዛው? ሰላማዊ ነገር ያልበዛው ነው። ሽሮ ተመጋቢ ሰው ስለበዛ ነው። እርቧችሁ እንግዲህ ይህን ቪዲዮ እያያችሁ ያላችሁ ከነበራችሁ በጣም ይቅርታ ጠይቃለሁ። እኔም እርቦኛል። እንዋጣ አንድ ላይ 1 2 በጭንቅላት ቢስ የሚሄደው እፎይ ዛሬ የሚያምር ቀን ነው። እንዲሁ ነው በኋላ ሎምባርዲያ ሆቴል ላምባርዲያ የሚለው ላምባዲና እነዚህ ሱቆች ግን ያወቶቹ ነው እዚህ አካባቢ ከፈቱ ውስጥ መሆን አለበት መቼም። እኔም እኮ እዚህ አካባቢ አንድ ሱቅ ከፍት በ30 ሺህ ምናምን አነስ ያለች ባገኝ እንዴ እዛ ጋር ፖሊስ ነው ያያት። ሰይ የጠዋት ሲሳይ ማለት ይሄ ነው መቼም። እስቲ ጠይቃለሁ መጥቼ ከዛ ሱቄን ከፍቼ ሰው ቀጥሬ ቁጭ ይበሬ መቁጠር ነው። ሰላም ለከ ቅዱስ ቤተክርስቲያን ኡራኤልን ሀሳብ እንግዲህ ውን አድርግልኝ ያረጋል። ደግሞ ምን ያቅተኛል? ላምባዲና ሁላችንም ተመሳሳይ አእምሮ ያለን ነው ይመስለው። በቀን ስንት ቡና ትጠጣላችሁ? 1 5 6 7 ልክ ምሳ ሰዓት አካባቢ ቡና ከጠጣው በተለይ ጥቁር ቡና በስም መበደር ትችላለህ የሚል ሐሳብ ይመጣብኛል። እስቲ ሂድና ስምህን ነገራቸው በባንክ የሆነ ነገር አለ ይለኛል። ሚስት ልትወልድ ነው ሆስፒታል ናት ብሎ የሚደውልልኛል። ዶክተር ገጃሬ ነገር ምንድነው ያሳስቀኛል። ሰላም ነው ወይ ነገር ስለው ደም ሊሆን ይችላል። አንዴ የራሴ ደም ራሴ ላይ ሙዲያስ በጣም የሚያምረው በጣም በእጅጉ ውብ ነው። እኔ ጥፍር እንደዚህ ሆነ አይቻላል። በጣም ያምራል። በጧት በቆንጆ ላቴ ቀስቅሳችሁ
በእነዚህ ጥፍሮቿ ዳበስ ታርግ ሌላ ታሪካን የገባ ነው። ቤተሰብ ተረጋጋ ጆዬ ጃንታ። እሺ ሰሞኑን እንግዲህ ሌላ መነጋገሪያ የነበረው ጉዳይ እንግዲህ በጣም ብዙ ብር ይዞ የጠፋ ቦርሳ እንግዲህ የመለሰው ወጣት ይሄንን እቃ ትላንትና መንገድ ላይ አግኝቻለሁ ብዬ በሰራሁት ቪዲዮ እስካሁን ባለቤቱ አልተገኘም። እዚች ጋር ኮመንቷ ከዲጂታል መታወቂያ ቁጥር መውሰድ ትችላለህ የሚል አይቼ ነበር። አሁን ከሱ ቁጥር እስኪ ቁጥር አለ ብዬ ሳይ አለ ቁጥር ፋሚሊ በእናንተ ፊት ልደውል ምናምን ብዬ ነው። እናንተ ውሸት ስላላችሁ ያው በእናንተ ፊት እናንተ እየሰማችሁት ያው እየደወልኩ ነው። ያው መስማት ትችላላችሁ። ያው ለእናንተ ላሰማችሁ። አቤት፣ እንዴት ናችሁ? ሰላም ናት? እግዚአብሔር ይመስገን። እኔ ቦርሳ ምናምን ከመንገድ አግኝቼ ነበረ። ከመንገድ ነበር ያገኘሁት። አዎ ብር ውስጥ አለው። ስንት ብር ነው እና እርሶ ያስቀመጡት? 50 ሺህ ብር ነው። ብሩ እንደዛ ከሆነ ብሩን እኔ ከመንገድ ነበር ያገኘሁት። አሁን እኔ ጋር ነው። እኔ ለባለቤቶቹ ለመመለስ እየፈለኩ አንቺን አሁን ከዲጂታል መታወቂያ ነበርኩት እሺ የወሰድኩት። መታወቂያ ቡክም ውስጥ ነበር። የት ላግኝህ? አሁን እኔ ያሉበት መጥቼ መልስልዎታለሁ ማዘር። እሺ ከበሩን በሚሰጅ ልክልሃለሁ አድራሻውን። እሺ ልጄ ባረክ። እሺ ልጄ ይኸው ቤተሰብ እንደሰማችሁት ነው። ይኸው በዚህ ቁጥር ነበር አሁን ይኸው ደውዬ ነው ያናገርኳቸው እንደሰማችሁት። እባካችሁ ይኸው እኔ ምንም ውሸት የለም። ያው ይሄን ብር መልሳለሁ። ይሄን ብር የመለስኩ ቪዲዮ እየሰራሁ መልስላችኋለሁ። እንግዲህ ከዚህ በተቃራኒው ደግሞ እቺን ምስኪን ልጅ አይፎን ኦርደር አድርግልሻለሁ በሚል ስናፕቻት ላይ ነው የማውቀው። አካውንቱ እዚህ ጋር አስቀበላችኋለሁ። ስናፕቻት ላይ ነው የማውቀው እና ቲክቶክ ላይ ቲክቶክ ይሰራል። ከሺ ላይ ምናምን ስልክ ምናምን ያመጣል። ዩኤስኤ ነው የሚኖረው የሚለው ማለት ነው አካውንቱ እና ስቶሪ ምናምን ያደርጋል። ሲያመጣ ጠየቁት ስልክ ታመጣለህ ወይ ያልኩት አዎ አለኝ። ስልክ ነበር የፈለኩት። እንደዚህ ነው ስቶሪ የሚያደርገው እና ስናፕ ምናምን ያደርጋል። እቃ ሲያመጣ ምናምን የመጡት ምናምን የታሸጉ ስልኮች ምናምን ስናፕ ያደርጋል። ሰው እኔም ጠየቁት እና ዋጋ ነገረኝ። ተስማማን። ግማሹን ነው የምትከፍይው፣ ከዛ ግማሹን ደግሞ ሲመጣልሽ አለኝ። በጣም ጥሩ። ከዛ ግማሹን ላኩላት። የአባቴ አካውንት ነው ብሎ ማለት ነው፣ ምክንያቱም እሱ ከውጭ ነው የመጣው። ብቻ በሁለት ቀን ውስጥ ነበር ይደርሳል ያለኝ። ከዛ እሺ ብላኝ ተስማምቼ ብሩ ላኩለት። ግማሹን 2 ቀን ሆነው። ከዛ አልደወልኩም። ስልክ ላክልኝ ብዬ ስልኩ ልኮልኝ አልሞከርኩትም። በራሱ ስልኩ በጣም ደደብ ከመሆኔ የተነሳ ማለት ነው። ከዛ መጣ ወይ ምናምን ብዬ ጠየቅኩት። ከዛ አይ አልመጣም ትንሽ ይቆያል፣ ግን አሁን ብር በጣም ቸግሮኛል። በጣም ብዙ ነገር ላከልኝና ስናፕ ማለት ነው ለሁሉም እቴንጋም አለው ስናፑ ለሷም ልኮላታል። ከዛ በጣም ብዙ ነገር ይመጣልና ብሬን ጨረስኩኝ። ቶሎ እንዳመጣልሽ ንገሪኝ እንትን ላኪልኝ ግማሹን አለኝ። አግዢኝ ማለት ነው ባበሪኝ እንድትተባበሪኝ ነው አለኝ። እኔም ስልኩን በጣም ስለፈለኩት እና ልጁንም በጣም አመንኩት። ይታያችሁ ቀሪውን ገንዘብም ላኩለት፣ በአጠቃላይ ሙሉን ላኩለት ማለት ነው። ከዛ 2 ቀን አለፈው። እንደዛም በጣም ስዊት ነበር ሲያወራ ምናምን። ከዛ ዛሬ ማለት ነው 4ኛ ቀኑ ማለት ነው። ከዛ አጠየኩት አልደረሰም ወይ ምናምን ብዬ ስጠይቀው እኔ እኮ አሁን ከሀገር ወጥቻለሁ ዩኤስ ነው ያለሁት። የሰጠሁት ልጅ ስልክሽን ይደውልልሻል። ስልክ ቁጥሩ ላከልኝ። የማይሰራ መጀመሪያም ይላከልኝ የማይሰራ ስልክ ነበረ። አሁንም የማይሰራ ስልኩ አይሰራም አልኩት። ከዛ ስለው ከ9 ሰዓት በኋላ ደውይለት አለኝ። ወይ ካልሆነ ሪፈንድ አድርግልኝ፣ የላኩልህን ብር ሪፈንድ አድርግልኝ፣ እኔ ከዚሁ ከኢትዮጵያ ገዛለሁ። ስልኩ አይሰራም አልኩት። እሱም ስልኩ አይሰራልኝም እያነሳልኝ አይደለም አለኝ። ከዛ ወይ ሌላ ማገኝበት መንገድ አገናኘኝ ምናምን ስለው ላይክ መናደድ ጀመረ። ከዛ ሪፈንድ አድርገኝ ስላልኩት ማለት ነው። ሪፈንድ ካረኩሽም እኮ ለምጠይቂው ልጅ ነው ስልኩን የሰጠውሽ ልጅ ነው ሪፈንድ የሚያደርግሽ አለኝ። እኔ እኮ ብሩን የላኩት ላንተ ነው እና ስልኩን የሰጠኸው ሰውዬ ደግሞ እኔ አላውቀውም አልኩት። ከዛ መስማታችኝ ወይ ከ9 ሰዓት በኋላ ደውይለት ምናምን ማለት ጀመረ። ከዛ ዘመናደድ ሲጀምር በቃ አይሴድ በቃ እሺ ሞክርለታለሁ ከ9 ሰዓት ላይ በኋላ ብዬ ኦኬ ብዬው ወጣው። ከዛ ከስናፕቻት ማለት ነው ተመልሼ ስመጣ ብሎክ አድርጎኛል። ኤቭሪዌር ብሎክ አድርጎኛል። ሰርች አድርገው ስሙ የለም፣ ቻታችን ምናምን የለም። ግን ስክሪን ሪከርድ ማድረግ ይጠቀመኛል። ኤቭሪቲንግ ስክሪን ሪከርድ አድርጌው ነበር። ስክሪንሾት አድርጌያለሁ፣ ስክሪን ሪከርድ አድርጌያለሁ። ኤቭሪቲንግ ግን ምን ጥቅማውን ጠፍቶብኛል። እሺ ምንድነው አሁን ማድረገው? የት ነው ማመለክተው? ኢሬቻ ነው፣ ፖሊስ ጣቢያ አይሰሩም።
ብርን ኬት ነው እሺ መመለሰው? እናቴ ከተለችኝ በቃ እኔ ያበቃልኝ እግዚአብሔር ምን ይሻለኛል እውነት። ከዛ ኢንስታግራም ላይ ራሱ ገብቼ ሳየው ሲኤም ነው ስሙ ቢ ሰርች ሳርክ ሃይላይቱ ላይ ይሄ ስካም ነው ስካም ተደረኩላችሁ እኔ ጋር አትጠይቁ ይሄ የኔ አካውንት አይደለም ምናምን የሚል ሃይላይት አድርጓል ማለት ነው። ተበላልኩ በቃ ዛሬ ጠዋት ነው ያውቁት እንደዚህ መበላቴ። ግን ማመን አልቻልኩም ምክንያቱም ስናፕ ይልክልኝ ነበረ ሱሪውን ስናፕ ይልካል ራሱን ከጓደኞቹ ጋር ምናምን ቪዲዮ የሚቀርጸውን ስናፕ ይልካል። አልገባኝም ምንድነው እንዴ እንደዚህ አይነት ማጭበርበር አለ እንደዚህ? አይዞን እናቲ ደግሞ ሪቻ ነው ሄደሽ እንዳት ሶሻል ሚዲያ ላይ ለምታውቂ ሰው እንዴት ቅድመ ክፍያ ለመስጠት አንቺን በነሳሽነት እንዳገኘሽ በጣም ድፍረትሽን ሳልናደንቅ አናልፍም። በዚህ ያጣሹ ነገር እንዳለ ሆኖ ድፍረትሽ ግን ይለያል። የኢትዮጵያ ወንዶች ማግባት የሚፈልጓት ሴት እንደዛ ነበርና ነው አራበሽም በእናትሽ ይርጎኛል በጣም እዚህ አካባቢ ታውቂኝ ግዴታ ነው ይሄን ምግብ ቤት ነው ለሰከይ የምዞረውን ብር እንዳናወጣ አይደል እንዴ? እንደውም ሻይ ራስ ፔርሙዝ ተሰብሮብኝ ነው እዚህ ጋር ጮና ቂቤ ሻይ የምትሰጣለሽ ከሷ ተጣጣለን እሺ ሻይ ማን እንደዚህ ባል ነበር የሰማው ያው ማውቀው እንደዛ ስጦታ ያ ማንቺ ለኔ ስጦታ እንዳከኝ ነው ትንሽ ነች አይ ነው ግን አቅም ይችላል ነው አንተ ስጦታ ከዛልኛለህ ምን አልወደድሽው ማለት ነው ጊፍቶችን ብዙ ብር ከመቆጣት አለብን ገና እናንተ ስንት ነገር ምን እቺ ሴት ላይ መረባረብ አለብን። ቤተሰብ ብርቅዬ እንስሳ በሚለው ጨላዳ በሚለው ሰዎች አይደል እንዴ እንዴት መስጦታ በትንሽ ነገር ብር ታወክና አይ ነው አንዴ ተገስተካ ወገዘው ግን ጥሩ ነው እና በቃ ቻው ራይድ ልጥራለሽ በራይድ ትይሻለሽ እዚህ ጋር ተቆመች እንደው አንተ ሰፈር ነው የምታልፈው አንተ እንደዛ ተራ ከኔ ነው ከዛው ሰፈር ታነስተላች አይሻልም እንዴ ይሄን ማለፍ አልችል ዲ የአብርሃም የሳራ ያርግላችሁ ትዳራችን ምን ይሄ ትዳር ከሞቱ በኋላ ላይ ይዘልቃል። ሰሞኑን በወጣ አንድ ጥናት መሰረት ሳምሰንግ ስልክ የሚይዙ ሰዎች እጅጉን ዝምተኛ፣ ከሰዎች ጋር ብዙ የማይግባቡ፣ ጸጥ ብለው ስራቸውን የሚሰሩና ገንዘብም እጅግ የሚቆጥቡ ነው ይላል። በተቃራኒው ደግሞ አይፎን ስልክ የሚይዙ ሰዎች ከሰዎች ጋር ተግባቢ፣ እዩኝ ማለት የሚወዱ፣ ከሌሎች የተሻሉ ለመምሰል የሚሞክሩ እንዲሁም ገንዘብ እጅጉን የሚያባክኑ ናቸው ማለት ጥናቱ ይገልጻቸዋል። እናንተስ ይህን ጥናት እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። ኢንፊኒክስ ያለንስ ማለት እኛ ጥናት አታረጉብንም ነው? እስኪ ሚስቶቻችሁ የሚያስቸግሯችሁ እጃችሁን አውጡ ተባለ። ያንዴ ኡስታዝ ታሪክ መስጊድ ውስጥ ሰላት ተሰገደና ልክ ሰላቱ እንዳለቀ እስኪ ሚስቶቻችሁ የሚያስቸግሯችሁ እጃችሁን አውጡ ተባለ። እና እሳቸው ሲናገሩ በጣም ነው በቃ ሳኩኝም በጣም ነው እንባዬም የመጣው። እና እስኪ ሚስቶቻችሁ የሚያስቸግሯችሁ እጃችሁን አውጡ ሲባል ሁሉም ሰው አወጣ። ያወጣ ብቻ ሳይሆን አብዛኛው ሰው ተነሳ፣ ቆመ። ጨራሽ ብዙ ሰው ቆመና መሮታል ማለት ነው። አዎ መሮት ብዙ ሰው ሲቆም፣ በመካከል ግን አንድ ሰው ቁጭ ብሏል። ማሻአላህ የርሶ ሚስት በጣም ሷሊህና ጸባየኛ ናት ማለት ነው። እስኪ ስለ ሚስቶት ስለ ባለቤቱ ታሪክ ይንገሩን ሲባል የተቀመጡት ሁሉም ቆመዋል። እሺ የተቀመጡት ግን ምን አይነት ሚስት ቢኖሩት ነው እስኪ ንገሩን ስለ ሚስቶ ሲባል ኧረ ኡስታዝ እግሬን ሰብራኝ እኮ መነሳት አቅቶኝ። እንግዲህ በባለፈው ቪዲዮ ላይ ሁለት ዳቦ ለምን በላሽ በሚል እንግዲህ ፕራንክ ነው በሚል ሚስትየውን ያስለቀሳትን ባል አይተን ነበርና ሚስት እንግዲህ ባሏን ወጣ ዲፌንድ አደርጋለች። እናንተ እንደምታስቡት አይደለም እውነትም ለቪዲዮ ነው ስትል እንግዲህ እየተናገረች ነው። ወልጄ አልልኩም ቤተሰብ ጋር እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? እንግዲህ ወደ ዋናው ጉዳያችን በዛሬው ቪዲዮ ስንገባ ህዝቤ እኔን ጨምሮ በጣም ኢንቨስትድ ሆነን እያየነው ያለነው ፊልም ነው። ወደ ፊልሙ ከመግባታችን በፊት ይህን ፊልም በምን ያህል ፍቅር እያየነው እንደሆነ እስቲ ከተመልካቾች ሪያክሽን ብንጀምርስ? ልጅቷ አትመጣም እንዴ? የት ሆና ነው? ምን ሆናለች? በጣም
ሰስፔንሽን የተገጠመለት ፊልም ነው። ይህ ፊልም ምን ለየት ያደርገዋል ብላችሁ ልጠይቁኝ ትችላላችሁ። ቤተሰብ ሰስፔንሽን የተገጠመለት ነው። 0-0 ነው፣ የትም ያልተነዳ። ላት እባክሽ ደቂቃ ጨምርልኝ በማርያም። እነዚህም በፉት እሽ ሜላት ክፉ ነሽ። አቶ ማርቆስ ባለበለ ፍቅርና ፎቶ ልኮ ነበር። እኔስ አሁን ልገለው ነው። ተጣሮ እርዳኝ ሜላትማ ትገለኛለች። ተጣሮ እርዳኝ። ውጣው ዛሬ ላት እባክሽ ደቂቃ ጨምርልኝ በማርያም። እነዚህም በፉት እሽ ሜላት ክፉ ነሽ። አቶ ማርቆስ ባለበለ ፍቅርና ፎቶ ልኮ ነበር። እኔስ አሁን ልገለው ነው። ተጣሮ እርዳኝ ሜላትማ ትገለኛለች። ተጣሮ እርዳኝ። ውጣው ዛሬ ይህ ፊልም ምን ያህል በሰው ልብ ውስጥ እንደገባ የምትሳቁት ቤት ብቻ አይደለም፣ መኪና ውስጥ ሁላ አይቀርም። ላት እባክሽ ደቂቃ ጨምርልኝ በማርያም። እነዚህም በፉት እሽ ሜላት ክፉ ነሽ። አቶ ማርቆስ ባለበለ ፍቅርና ፎቶ ልኮ ነበር። እኔስ አሁን ልገለው። ፊልሙን ላለማሳየት እሞክራለሁ፣ ያው ስፖይል እንዳላረግባችሁ። ማቲ አቤት፣ ምን ፈለግሽ? እዚህ ነኝ፣ እቤት ነኝ። ምንድን ነው አሁን? ከተላሽ በኋላ ምን ታገኛለሽ? በኋላ ፍቅረኛዬ ከተለየ በኋላ ምን ታገኛለሽ? ምን ሆነሽ እንደሆነ አልገባኝም እቴ። ብቻ እኮ አይታየም ይህ ፊልም። ሰብሰብ ካላልሽ ጭንቀቱ ለብቻሽ ነው፣ ከሰው ጋር ነው ማየት ያለብሽ። እሺ ፊልሙን ስፖይል ማያደርግ አንድ ፓርት መርጬላችኋለሁ። እሱን ትንሽ ላሳያችሁና ወዲያው ከዚህ ቪዲዮ እንደወጣችሁ ወደ እሱ እንደምትሄዱ አልጠራጠርም። ላት እባክሽ ደቂቃ ጨምርልኝ በማርያም። እነዚህም በፉት እሽ ሜላት ክፉ ነሽ። አቶ ማርቆስ ባለበለ ፍቅርና ፎቶ ልኮ ነበር። እኔስ አሁን ልገለው ነው። ተጣሮ እርዳኝ ሜላትማ ትገለኛለች። ተጣሮ እርዳኝ። ውጣው እረኛዬ ትዝ ይላችኋል አይደል? ፊልሙ ከእረኛዬ በኋላ የተሰራ ማስተርፒስ ነው እያሉ ነው ብዙዎች። ቆይ ሜላት ምን አርጊ ነው የምትዩ? ማርቆስን ማለት ነው። በቃ እሱ እኮ አዲስ ህይወት እየጀመረ ያለ ሰው ነው። አሁን አስራዋለች ወገን፣ ከአንዲት ተለቅ ያለች ሴትዮ ጋር ሆና አስራዋለች። ፓርት 6 ተለቋል። ሁላችሁም ገብታችሁ ጳውሎስ ቤት እዩ። የማርቆስና የሜላት ታሪክ አስገራሚ ደረጃ ደርሷል ማለት ነው። እና ይሄ ሲሪየስ በጣም ተመችቶናል። ቲክቶኩን እንዳለ ተቆጣጥሮታል። ገብታችሁ ፓርት 6 ተለቋል። እኔ ግን የሜላት ሐሳብ ምንም ሊገባኝ አልቻለም። አሁን ደግሞ ልጁን አስራው ምን እንደምትለው አይታወቅም፣ ተፍቶባታል ተናዶ የሆነ ሰዓት ላይ ግን ከባድ እርምጃ ልትወስድ ስትል ነው የተቋረጠው። ይሄ ባለፈው ክፍል ነው። አይዞህ በእናትህ ማርቆስ ተይዞ ማለት ነው። እዚህ ጋር የተፋባቸው ማለት ነው። ላት እባክሽ ደቂቃ ጨምርልኝ። ሌላ በቆይታ በእናትህ እንደምን ብለሽ በቆይታ በፍጹም አልጨምርልሽም። ክፉ ነሽ አላት። የባለፈው ጊዜ ፎቶ ልኮ ነበር ለፍቅረኛዬ ብላ ነገረችው። ሜላትማ ትገለኛለች። ተጣሮ እርዳኝ። ውጣው ዛሬ በጣም ደስ ይላል። ጋይስ እንዴት ናችሁ? ዛሬ ማለት ነው ማርያሞችና እንኳን አደረሳችሁ። ሰው ልብስ ያለ ነው ያለምንም ፊልተር ያለምንም ሜካፕ ያለምንም ነገር ነው ብታይ። እኛን ወደ ሲኦል ፓስ አድርገሽ አንቺ ገነን ልትገቢ እግር ትበያለሽ ግንብ ፊት እያሉ ወደ ሲኦል ፓስ አድርገሽ ይኸው የዚህ ልጅ ኤክስ ለሆንከው ሰው አፈራባህ ብላና እውነቱን የምነጋገር ነው። ይዳርደራል። እንዴት ሰው በአንዴ ለሱ ለልጁ እናት የምትሆን ሴት ያለ ወተት ሰፕላይ ወንዶች ትኩረት ማድረግ ያለበት ነገር መሰለኝ። እንግዲህ ሚስቶችም ባል እንግዲህ ወተት ላምጣ ብሎ በዛው የሚቀርባቸው አንዳንድ ምክንያቶች በቤት ወተት ቢኖር አይን የለም ታያላችሁ። የታየ የታላየ ባቢ እኔ አይኗን ነው ሳየ ነበር። ደግሞዋለሁ መከታተል ይችላል። አይኔቱ ጋር እንደነበር ማየት ትችላላችሁ። ማለት የምታወራው ነገር ካለ ለመስማት
ለማንኛውም የጋጠ ወጥ ስራ ነው። ስለ ጋጠ ወጥነት ስናወራ ደግሞ ያልፋል ትነሳለች ናችሁ። ወይኔ ጊዜው እንዴት ነው የሚሮጠው! ፌንት በቃ እኔ ከበደ። ጊዜውስ ያልፋል ግን ምንድነው የፀጉር ከልብስ ጋር ቆንጆ ድኩላ መስልሽ ነው የመጣሽው። ኮካኮላ ጠጥታችሁ ስታገሱ ከውስጣችሁ መንፈስ ወይም ሰይጣን ይወጣል ተብሎ ይታመናል። በሜክሲኮ ኮካኮላ ይመለካል። ወደዛ እምነት የሚቀላቀል አዲስ ሰው በኮካ ተጠምቆ ይገባል። በዚያ እምነት ውስጥ ለመባ ኮካ የሚሰጥ ሰው እንደ ትልቅ ስጦታ ይቆጠርለታል። ኮካ እንደ ጸበል እያንዳንዱ ሰው ቤት ይኖራል። እንግዲህ በቀን አንድ ሰው ከሁለት ኮካ በላይ ይጠጣል ተብሎ ይታመናል። ይህንንም ያደርጉት እንዲያገሳቸው ሲሆን ሲያገሳቸው ውስጣቸው ላይ ያለ ህመምም ሆነ የትኛው መጥፎ ነገር ይወገዳል ብሎ ስለሚያምኑ ነው። ይህን ቪዲዮ ኮካኮላ ለሚወደው ጓደኛችሁ ላኩለት። እናንተስ በዚህ ጉዳይ ምን ትላላችሁ? የኮካ ግሳት እውነት ነው። ሰይጣን ከውስጥ ነቅሎ ይዞ መጣን ይመስለው። እኔም እኮ ግራ ይገባኛል። ለካ መንፈስ እየወጣ ነው። ስለ መንፈስ ስናወራ 11ዱም ቤተሰብ ተሰብስበው በእኩል ሰዓት በእኩል ቀን ራሳቸውን አጠፉ። ይህ ጉዳይ መላው ህንድን ነበረ ያደረሰው። ዓለሙላ በዚህ ጉዳይ በጣም ተረብሾ ነበር። ኔትፍሊክስ ሳይቀር ሃውስ ኦፍ ሴክሬት የተባለ ዶክመንተሪ በዚህ ቤተሰብ ጉዳይ ሰርቷል። እዚህ ቤተሰብ ላይ ግን ምንድነው የተፈጠረው? እነዚህ ቤተሰቦች ሁሉም የተማሩና ሁሉም አስተዋይ የሚባሉ ቤተሰቦች ነበሩ። እሱ ብቻ አይደለም፣ የኑሮ ደረጃቸውን በጣም አሪፍ ነበረ። ወተቱን ያከፋፍሉ ነበረ። ወተትም እየሸጡ በጣም ጥሩ ላይፍ ነበር የሚኖሩት። እናም ጎረቤቶቻቸው እንደሚናገሩት ከሆነ እነዚህ ቤተሰቦች ራሳቸውን ከማጥፋታቸው በፊት ምንም የተቀየረ ላይፍ ስታይል አልነበረባቸውም። ማለትም ከማንም ጋር አልተጣሉም፣ ከማንም ጋር ጸብ የላቸውም። እሱ ብቻ አይደለም፣ በዛች ቀን ወደ ቤታቸው ማንም ሰው አልሄደም ነበረ። ታዲያ እነዚህ ቤተሰቦች ሁሉም 11ዱም ተሰብስበው ራሳቸውን ያጠፉት ምን ቢፈጠርባቸው ነው? የተፈጠረው እንደዚህ ነው። አንድ የወተት ደንበኛቸው ወደ እነሱ ቤት ጠዋት ላይ ይሄዳል። ይህ ሰውዬ በየቀኑ ከነሱ ጋር እየሄደ ወተት ይቀበል ነበር። እናም የዛን ቀን በር ላይ ሄዶ ቢያንኳኳ የሚከፍትለት ሰው አልነበረም። እናም ወደ ሁሉም ቤተሰብ ጋር ስልክ ይደውላል። ሁሉም ቤተሰብ ግን አያነሳም። በዚህም ሰዓት በጣም መጨነቅ ይጀምራል። እናም የሆነ ነገርማ ተፈጥሯል ብሎ በማሰብ በራቸውን በጉልበት ሲመታው በሩ ተከፈተለት ማለት ነው። ወደ ውስጥ ሲገባ ሰውየው እንደሚናገረው ከሆነ እስከዛሬ ድረስ ልረሳው የማልችለው እስከዛሬ ድረስ እንቅልፌን የሚከለክለኝ ነገር አየሁ ይላል። አየሁ ምን መሰላችሁ? እነዚህን ነበር ያየው። 11ዱም ቤተሰብ እጃቸው ታስሮ አይናቸው ታስሮ ሁሉም ራሳቸውን አጥፍተው ነበረ። እናም ይህ ሰውዬ በጣም ይደነግጣል። ትንሽ እንደተረጋጋም የሰፈሩን ሰው ይጠራል። ፖሊስም ቦታው ላይ ይገኝና ምርመራ ያደርጋል። ምርመራን በሚያደርግ ሰዓት ማንም ሰው እነዚህን ሰዎች እንዳልገደላቸው ማለትም ሴኩሪቲ ካሜራ ላይ ቼክ በሚደረግበት ሰዓት ላይ ማንም ሰው በዛች ቀን እነሱ በሞቱበት ቀን ወደ ቤታቸው የገባ ሰው አልነበረም ከዚህ ሰው ውጪ ማለት ነው። ይሄ ቤተሰብ ራሱን የሚያጠፋበት አንዳችም ምክንያት አልነበረውም። ራሳቸውን ለምን አጠፉ ተብሎ መላው ህንድ በጣም ተጨነቀች። ምንድነው የተፈጠረው? እንዴት 11 ቤተሰብ ራሳቸውን ያጠፋሉ ተብሎ በጣም መጨነቅ ተጀመረ። ነገር ግን ፖሊስ አንድ ሚስጥራዊ ደብተር ያገኛል። እዛ ቤት ውስጥ የተፈጠረውን ነገር በሙሉ የያዘ ሚስጥራዊ ደብተር። ይህንን ታሪክ ፓርት 2 ሰራላችኋለሁ። ፎሎና ላይክ እያደረጋችሁ ኮሜንት ላይ ደግሞ ፓርት 2 በሉኝ። ምን እንልሃለን? አትጨርስ። በህይወት የምትጨርሰው ነገር አይኖር። እሷ ጨርሳ አንተ አትጨርስ። አንሄድም። እንደውም ፓርት 2 ትክክለኛው ቦታ ባህር ዳር ጣና ሐይቅ ዳር መሆኑ ተረጋግጧል። የመጽሐፍ ቅዱስ ተመራማሪዎች ገነት የምትገኘው ኤፍራጥስና ጤግሮስ ወንዝ ዳርቻ ነው የሚለውን ሐሳብ ሙሉ በሙሉ ውድቅ በማድረግ ትክክለኛው የገነት መገኛ ብሉ ናይል ሐይቅ ዳርቻ ባህር ዳር አካባቢ መሆኑን የእንግሊዙ ዴይሊ ሜይል የዜና አገልግሎት አዲስ ሳይንሳዊ ጥናት ይዞ ብቅ ብሏል። ጥናቱ እጅግ አስገራሚ የሚያደርገው ሙስሊም ተመራማሪዎች ሁለቱም ቅዱስ መጽሐፍ በመመርመር ማረጋገጡን ጭምር ነው። ደሞዙ በእጥፍ የገባለት ሰራተኛ ስራ ለቀቀ። በስህተት የወር ደሞዙ 330 እጥፍ የገባለት ሰራተኛ ስራ ለቀቀ። አንድ ሰራተኛ በስህተት የወር ደሞዙን 330 እጥፍ የሚያህል ገንዘብ
ወደ ሂሳቡ ገብቶለታል። እሱም ወዲያውኑ ስራውን ለቆ የኃላፊውን ስልክ ጥሪ መመለስ አቁሟል። በኋላም ቀጣሪው ገንዘቡን ለማስመለስ ፍርድ ቤት ሲሄዱ ፍርድ ቤቱም ለሰራተኛው ወሰነም። ክስተቱ የተፈጸመው በቺሊ ሲሆን በግንቦት 2022 ላይ በደሞዝ ክፍያ ላይ በተፈጠረ ስህተት ምክንያት ወደ ሰራተኛው የባንክ ሂሳብ በግምት 127,000 ፓውንድ ተቀማጭ ተደርጎለታል። ነገር ግን በዳን ኮንሶርሲዮ ኢንዱስትሪያል ዲ አላሚንቶስ ዲ ቺሊ በሚባለው የምግብ አምራች ድርጅት ውስጥ የአስተዳደር ረዳት የነበረው ወራዊ ደሞዙ 360 ፓውንድ ብቻ ነበር። መጀመሪያ ላይ ሰውየው ሙሉን ገንዘብ እንደሚመልስ ለኩባንያው አረጋግጦ ነበር። ሆኖም ከ3 ቀናት በኋላ ግን ስራውን ለቆ ጠፋ። ኩባንያውም በኋላ ላይ በስርቆት ወንጀል ከሰሰው። ከ3 ዓመታት የህግ ሂደት በኋላ ዳኛው ክስተቱ ሰርቆ ሳይሆን ያልተፈቀደ ደረሰኝ መሆኑን በመወሰን የወንጀል ክስ ተብሎ መታየት የለበትም የሚል ውሳኔ አስተላለፈ። ፍርድ ቤቱም ሰውየውን ከወንጀሉ ክስ ነጻ ቢያደርገውም ኩባንያው ገንዘቡን በሲቪል ፍርድ ቤት በኩል ለማስመለስ መሞከሩን እንደሚቀጥልም ተናግሯል። ፊናንሲሮ ለተባለ ጋዜጣ በሰጠው መግለጫ ይህንን ውሳኔ ለማስመለስ ሁሉም ህጋዊ እርምጃዎችን እንወስዳለን ብሏል። ሰራተኛው በጣም ቂም ይዞ ነበር ማለት 3 ዓመት ሙሉ ሙጭጭ እዴ ምንም ትዝ አለኝ። አሁን እዚህ ጋር ዋንፖች እኔና ማንዴላ ህይወት አበበ አርፋ ናዝሬት ልንቀብር ሄድን። ቀበርንና ሰዓቱን ስለገፋ አድረን ነገ እንሂድ ተባብለን ራት ምናምን ነገር በላላልና ትንሽ 1-2 ወንጀት ለማለት የሆነ ቤት ገባን። የሆነ ቤት ገብተን ባንኩ ላይ ዘፈን ተከፍቶ ኤፍሬም ታምሩ ምናምን እየሰማን የተጫወትን የሆዳችን እያወራን አንድ ሰው እየመጡና ደረጀ አንተ ትልቅ ሰው ነህ፣ አንተ ተደማጭ ነህ። እኔ ስራዬ እዚህ በጣም ትልቅ ቦታ የከፍተኛ ፍርድ ቤት ምናምን ነገር ኃላፊ ነገር ነኝ። ጓደኞቼ ተጣሉ፣ እስቲ አስታርቃቸው፣ እስቲ አስታርቅ አሉ። እሺ ካሉኝ እንግዲህ እኔ ልሞክር አልኩኝና አንዱን ወሰድኩት። ይኸው ህይወት አበበ የምትባል አርቲስት ታውቋታላችሁ? ቀብረን መጣን። ለዚህ ነው እየለፋን ያለነው እየደከምን ያለነው። ዛሬ ታይተን ነገ ለምን ጠፋ? ለምን ትጣላላችሁ? ለምን ሲል እሺ አለኝ። ማንዴላ ያኛውን ይዞ ሄዷል። ተነጋግረናል። ህይወት አበበ ይኸው ማንዴላ ደግሞ ጨምሮበታል። ህይወት አበበን አጣን። እዚሁ ደግሞ ቀብሮ እየወጣ ያለ አርቲስት ከሌ አለና ይሄ ሞጫው ላይ በመኪና አደጋ አሉ። ያም ደነገጠ። እሺ አረንሽ መጡ፣ አስታረቁ፣ ታረቁ፣ ተጨባበጡ። ምን አሉ በቃ ደረጀና እኔ ጋብዛቸዋለሁ፣ እግዚአብሔር ያክብራቸዋል። ሰውየው መጠጥ መጣት ክትፍ እየበላን ምናምን እየበላን እየተዝናናን ነው። ከዛ እኔ ሽንቴን ልሸናው ለሽንት ቤት ሄድኩ። የኔ ሰውዬ ተከትሎኝ መጣና ደረጀ እሺ አልኩ። እንዳይመስል አንተ ስለማከብር ነው፣ ግንባሩን ልለው ነው የምፈልገው፣ አቀባብያለሁ አለኝ። ክቡን ያልኩት ኧረ ቆይ ስለው አይ እኔ አንተን እንደው ዝም ብዬ እሺ ልበል እንጂ አልተመቻቸልኝም፣ እንዲህ ፊት ለፊት አልተመቸኝም፣ ግንባሩን ልለው ደነገጥኩ። ከዛ ማንዴላ እና አንዴ ሽንትንሽ ና ብዬ ጠሩኝ አልኩት። በቃ ሽንት እዚህ ምን አልኩትና ማንዴን ጠራሁት። ሽንት ቤት ሄድን። ኧረ ሰውዬው እንደዚህ ሲል ያኛውም እኮ እንደዚህ ያለኝ ነው፣ ደረጀ ጣልቃ እየገባብኝ ነው እንጂ ግንባሩ ልለው ምናምን አቀባብያለሁ ይላል እና አልኩት። አዎ ሂሳብ ክፍል በጓሮ አጥበን ሄድንና ባጃጅ ተከራይተን የሆነ ቤት ገባን ነው። 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል። ግን አማራጭ አልነበረኝም። ሳላዝን ቀርቼ አይደለም፣ ፕላን የተደረገ ነው፣ የረጅም ጊዜ ፕላን እንዳልኩ። ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም። 2-3 ሳምንት ተራዘመ። ሆቴል የተያዘ ፕሮግራም ቀብድ የከፈልንበት በሀዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹ መለሱልን፣ ካንስል ተደረገ። በተለይ ግን እኔ በጣም ውስጤ የቀረ ነው አልኩ። ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል። እኔ በምን ምክንያት ሽምግልናውን ፕሮግራሙን እንዳደረኩኝ ያውቃለሁ። ከጃፒን ፍቃድ ጠይቄ ነው። ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ
እኔ እንደውም በሱ ፋንታ አጠገብሽ እቆማለሁ አለኝ። ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረበት። በጣም ከባድ ሁኔታ ነው። ያው ግን ምንም ማድረግ አይቻልም። አስፋውም ለሱ አይን እንደሚፈልግ እንግዲህ ግልጽ ነውና ቤተሰብ የዛሬው ቪዲዮአችን ይሄን ይመስል ነበር። እስከዚህ ድረስ ካላችሁ እስኪ ጠጋ አይላይ ኦል በቀጣይ ቪዲዮ እንገናኛለን። ሀበሻ ኔሽን